ውድ የቲክቫ ኢትዮጵያ ቤተሰቦቻችን አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። በረከት ገበሬዋን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸው የፌዴራል ፖሊስ አስታወቀ። ለሚፈጠረው ችግር ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል ተጠያቂ ይሆናል ሲሉ ሌተናል ጄኔራል ታደሰ ወረደ ገለጹ። አሁንም ይውጡልን የሚሉ ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉ ናቸው ሲሉ በደቡብ አፍሪካ ያሉ ኢትዮጵያን ተናገሩ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በረከት ገበሬዋን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸው ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በነዳጅ አቅርቦት ላይ እጥረት እንዲፈጠር አድርገዋል በሚል ክስ ከተመሰረተባቸው 13 ግለሰቦች መካከል ወይዘሮ በረከት ወርቁን በረከት ገበሬዋን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸው አስታወቀ። እነዚህ ግለሰቦች በቁጥጥር ስር እንዲውሉ የተፈለገው በነዳጅና ኢነርጂ ባለስልጣን እንዲሁም በነዳጅ አቅራቢ ድርጅት ከፍተኛ የስራ ኃላፊዎች ላይ ከቀረበው የሙስና ክስ ጋር በተያያዘ ነው። እንደ አቃቤ ሕግ ክስ ዝርዝር ከሆነ ግለሰቦቹ ከከፍተኛ የስራ ኃላፊዎች ጋር በመመሳጠር ድጎማ የተደረገበትን በሚሊዮን የሚቆጠር ሊትር ነዳጅ ከመመሪያ ውጪ ለወርቅ አምራቾችና ለተለያዩ አካላት በኮንትሮባንድ እንዲሸጥ በማድረግ ተሳትፈዋል። ይህ ድርጊት በመንግስት ላይ ከ70 ሚሊዮን ብር በላይ የገንዘብ ጉዳት ከማድረሱም በላይ በሀገሪቱ የነዳጅ እጥረት እንዲከሰት በማድረግ በኢኮኖሚው ላይ ከፍተኛ ተጽዕኖ ማሳረፉ ተገልጿል። ፖሊስ ክስ ከመሰረተባቸው 13 ግለሰቦች መካከል እነዚህን 4 ተጠርጣሪዎች በህግ ጥላ ስር ለማዋል ክትትል እያደረገ መሆኑን የገለጸ ሲሆን ፍርድ ቤቱ በበኩሉ የቀረበውን ክስ መቃወሚያ ለመስማት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ መያዙ ይታወቃል። ለሚፈጠረው ችግር ሁሉ የጊዜ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል ተጠያቂ ይሆናል ሲሉ ሌተናል ጄኔራል ታደሰ ወረደ ገለጹ። ባለፈው ማክሰኞ ሚያዝያ 27 2018 ዓ.ም ነባር ምክር ቤትና መንግስት መልሻለሁ ያለው ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሰየመው ህወሓት ዛሬ በዶክተር ደብረጽዮን መሪነት በክልሉ የፕሬዝዳንት ጽህፈት ቤት የመጀመሪያውን የካቢኔ ስብሰባ ማካሄዱን አስታወቀ። በዶክተር ደብረጽዮን መሪነት የተከናወነው የካቢኔ ስብሰባ በክልሉ የዜና ማሰራጫዎች መነገሩን ተከትሎ በሰዓታት ልዩነት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፕሬዝዳንት ጽህፈት ቤት ይፋ የማህበራዊ ትስስር ገጽ አጭር መልስ ሰጥተዋል። በቅርብ ቀናት የተፈጠረው ሁኔታ ተከትሎ ሊመጣ የሚችለው ጉዳት ለማስቀረት ችግሩን በጋራ ውይይትና መግባባት ለመፍታት የቀረበውን ጥሪ ወደ ጎን በመተው የተመረጥኩ ነኝ የሚል አካል ዛሬ ሚያዝያ 30 2018 ዓ.ም የጸጥታ አካላት ጥበቃ ተሰጥቶት በጊዜያዊ አስተዳደሩ የመሰብሰቢያ አዳራሽ የካቢኔ ስብሰባ ጀምሯል ያሉ ሲሆን ይህ ተግባር ቀጣይ አደገኛ መንገድ የተጀመረበት ቀን ስለሆነ በዚሁ ምክንያት ለሚከተለው አደጋ ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለ ኃይል ተጠያቂ መሆኑን እገልጻለሁ ብለዋል። በዶክተር ደብረጽዮን ገብረ ሚካኤል መሪነት የተከናወነው የካቢኔ ስብሰባ በዜና ማሰራጫዎች መዘገቡን ተከትሎ ዛሬ አርብ ሚያዝያ 30 2018 ዓ.ም ከቀኑ 5:30 ለሁለተኛ ጊዜ የውጊያ ጀት አውሮፕላን በመቋለ ከተማ ሰማይ ላይ መታየቱን የቲክቫ ኢትዮጵያ መቋለ ቤተሰብ አባል ገልጿል። አሁንም ይውጡልን የሚሉ ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉ ናቸው ሲሉ በደቡብ አፍሪካ ያሉ ኢትዮጵያን ተናገሩ። በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ የሚደርሱ ጥቃቶች መጠናቸው ቢቀንስም አሁንም ግን መቀጠላቸውን ቲክቫ ኢትዮጵያ ያነጋገራቸው ኢትዮጵያን ተናግረዋል። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘራፊዎችና ጥቂት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ናቸው ሲሉ ስማቸው እንዲጠቀስ ያልፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያ ለቲክቫ ኢትዮጵያ ተናግረዋል። ዛሬ ማለዳ እኛ በምንኖርበት አካባቢ ጥቃት እንደሚፈጽሙ ተነግሮ አብዛኞቹ የሌሎች ሀገራት ዜጎች ሱቅ አልከፈቱም ሲሉ ቃላቸውን የሰጡን የጆሃንስበርግ ከተማ ነዋሪ የሀገሪቱ የጸጥታ ኃይልም በአካባቢዎቹ በብዛት ስለተሰማራ ምንም የከፋ ችግር አልተፈጠረም ብለዋል። በዚህ አስቸጋሪ ወቅትም ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛ እንነግራቸዋለን የሚሉ ጨካኝ ኢትዮጵያውያን አሉ ያሉን አንድ የመረጃ ምንጫችን እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያክል ብር አስገቡ የሚሉም እንዳሉ ለቲክቫ ኢትዮጵያ ገልጸዋል። ከቀናት በፊት በሀገሪቱ የሚኖሩ ኢትዮጵያን በራሳችን ኢትዮጵያን ወንድሞች ላይ የሚፈጸሙ የተጠኑ የቅጥር የነፍስ ግድያዎች ላይ በእስር ቤት ታስሮ የሚገኙ ኢትዮጵያን ጭምር እጃቸው እንዳለበት ለቲክቫ ኢትዮጵያ ጠቁመው ነበር። ከሰሞኑ ሰልፍ አለ እየተባለ ባለፉት ቀናት የስራ ቦታዎቻችንና ሱቆቻችንን አልከፈትንም ያሉን ኢትዮጵያኑ በሚቀጥሉት ቀናትም መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ማውጣቱ ጥሩ ነው ያሉት ነዋሪዎቹ ይህ ተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲገኝ ጥረት መደረግ እንዳለበት ተናግረዋል። ከ2 ቀናት በኋላ በፈረንጆቹ ግንቦት 11 ቀን 2026 በበርካታ አካባቢዎች ሰልፍ እንደሚያደርጉ መነገሩንና ኢትዮጵያን ጨምሮ የሌሎች ሀገራት ዜጎች መረጃ እየተለዋወጡ ስለመሆኑ አንስተዋል።